ሀይሚዬ መልእክት አስቀምጣለች። ለብሩኬ ማመስገኛ፣ ለኛ ደግሞ የሚያበረታ የሚያጠነክር ተስፋ እንዳንቆርጥ የሚያደርግ መልእክት ነው። እኔ በተረዳሁት መንገድ እነግራችኋለሁ። መልእክቱ እንዲህ ይላል። ኮሚኒቲ ላይ ተቀምጧል። በህይወቴ ውስጥ በኖርኩባት በዚች አጭር ዕድሜ ውስጥ እንደ ዛሬ የተደሰትኩበት ጊዜ የለም። ተደስቼ አውቃለሁ፣ ግን ይህን አይበልጥም። የኔ ዓለም፣ የኔ ቡቡ ዓለሜን ስላሳየኝ አመሰግናለሁ። ለምን ተወለድኩ ባልኩበት አንደበት እንኳንም ተወለድኩ አስባልከኝ። እግዚአብሔር ደስታህን ብቻ ያሳየኝ፣ ሐዘንህን ማየት አልፈልግም። ብዙ ሰው አጥቼ ጠንካራ ሁኜ ቆሜያለሁ። አንተን ግን ካጣው ሰው መሆንም አይመስለኝም። እናማ ኑርልኝ የኔ ፍቅር፣ ሁላችሁንም አመሰግናለሁ፣ እወዳችኋለሁ ብላ ይህን መልእክት አስቀምጣለች። እግዚአብሔር ሲወዳችሁ ሰው ይሰጣችኋል። ምናልባት ደግሞ በህይወታችሁ ውስጥ የኔ የምትሉትን ሰው አጥታችሁ በዛ ሰው ምክንያት ደግሞ ልባችሁ ተሰብሮ ተስፋ ቆርጣችሁ ህይወት ጨልሞባችሁ ግራ ተጋብታችሁ በቃ ለምን ተወለድኩኝ፣ ለምን ተፈጠርኩኝ፣ ለምን እኖራለሁ ብላችሁ ተስፋ ቆርጣችሁ ታውቃላችሁ። ሁሉም ሰው ጋር ያለ ህይወት ነው ብዬ ነው የማስበው። ግን ፈጣሪ ፈተናዎችን ሲሰጥ ደግሞ ለበጎ ነው የሚሰጠው። የማትችሉትን ነገር ፈጣሪ አይሰጣችሁም። ሊያጠነክራችሁ፣ ሊያበረታችሁ፣ ነገ የተሻለ ነገር እንደሚሰጣችሁ እንድታስቡ ያደርጋችኋል። እና በሰው ብዙ ተስፋ ልትቆርጡ ትችላላችሁ። ግን ደግሞ የሰው ነገር በቃይ ብላችሁ ታውቃላችሁ። ፈጣሪ ደግሞ መልሶ የሚክሳችሁ ደግሞ በሰው ነው። ገባችሁ አይደለ? ሀይሚዬ ስታዩት የምታሳዝን የምታሳሳ ብርቅዬ የሆነች ልጅ ናት። ግን በዚች እድሜዋ ደግሞ በጣም ብዙ ፈተና ብዙ ውጣ ውረድን እንዳሳለፈች በተደጋጋሚ ትናገራለች። ምናልባት እኛ ፈተናዋን አናቀው ይሆናል፣ ግን ፈተናዋን ለማወቅ መናገር አይጠበቅባትም። ወደዚህ ሚዲያ ከመጣችበት ጊዜ አንስቶ እኛ እያየናት በጣም ብዙ ፈተናና ብዙ ውጣ ውረድ ያሳለፈች፣ ፈተናዎችን ደግሞ በድል የምትወጣ ጠንካራ ሴት እንደሆነች ደግሞ አሳይታናለች። ምንም አይነት ፈተና ቢመጣ ፈተና ከሌለ ህይወት ራሱ ምን እንደሆነች አይገባንም። ፈተና ሲኖር ነው ህይወት ትርጉሟ የምትገባን። የተደላደለ ህይወትማ ከኖርን የህይወትንም ትርጉም አናቃትም። ፈጣሪ ራሱ ምን እያደረገልን እንደሆነም ላናቅ እንችላለን። ምክንያቱም የጠገበ ሰው ራብን አያውቅም አይደለም? ግዴታ መራብ አለበት። የጠገበ ሰው መራብ አለበት፣ ራቡ ስሜቱ እንዲገባው ማለት ነው። ገባቸው አይደለ? ሀይሚዬ ወደዚህ ሚዲያ ስትመጣ ብዙ ድንጋይ ተወርሮባታል፣ ብዙ ተሰድባለች፣ ብዙ ነገር ሆናለች። እኛ እያየናት ማለት ነው። ግን ከትናንቱ ፈተናዬ የዛሬው ፈተና አይበልጥም ብላ ፈጣሪዋን ይዛ ተስፋ ሳትቆርጥ አሸንፋ እዚህ የደረሰችው ማለት ነው። እና እኛን ያበረታል፣ እኛን ያጠነክራል ብዬ አስባለሁ። ምናልባት በብዙ ፈተና ውስጥ ያላችሁ ሰዎች፣ ተስፋ የቆረጣችሁ ሰዎች፣ አንዳንዴም በፈጣሪም ተስፋ እንቆርጣለን አይደለ? በቃ ፈጣሪ ትቶናል፣ ፈጣሪ በቃ ምናምን ብለን ተስፋ እንቆርጣለን አይደለ? በሰው ብዙ ነገር ልትሆኑ ትችላላችሁ። በፈጣሪያችሁ ግን ተስፋ ትቁረጡ። በራሳችሁ ተስፋ ልትቆርጡ ትችላላችሁ። በራሳችሁ ላይ ግን በፈጣሪያችሁ ላይ ተስፋ እንዳትቆርጡ። እውነቴን ነው የምላችሁ። እና ለእኛ ያበረታን ያልኳችሁ ለዛ ነው። ፈተናዎች ሁሉ ለበጎ ናችሁ። እናንተ መስራታችሁን፣ መጠንከራችሁን፣ ወደፊት ማሰባችሁን፣ ተስፋ ማሰባችሁን ብቻ አታውቁም። አንድ ቀን ነገሮች እንደሚስተካከሉ በጣም እርግጠኛ መሆን ነው። ይሄ ደግሞ መሆን ያለበት ፈጣሪያችሁን ስትይዙ ነው። በቃ እግዚአብሔር ላያስችል አይሰጥም ይባላል አይደለ? ላያስችል አይሰጠንም። ፈተናዎችን ሊያስችለን፣ ሊያበረታን፣ ሊያጠነክረን፣ ነገ የተሻለ ነገር እንድንኖር እንድንማር ሊያደርገን ሲፈልግ ነው። እና ሀይሚዬ ብዙ ነገሮችን የምትጽፋቸው ነገሮች ትርጉም አላቸው፣ ትምህርት አላቸው። እንደኛ አረዳድ እንደኛ እይታ ይፈልጋል እንጂ ብዙ ግዴታኛ ህይወት ላይ እስኪመጣ ድረስ መጠበቅ አይጠበቅብንም አይደለ? የአንድን ሰው ስሜት ለመረዳት
ግዴታ እኛ እዛ ቦታ መሆን እኮ እስኪደርስብን መጠበቅ የለብን። እንደሆነ ብሆንስ ብለን ማሰብም ግድ ነው ብዬ አስባለሁ። በህይወታችን ሰዎችን ስንረዳ እኔ ብሆንስ ብለን ነው መረዳት ያለብን እንጂ ይሄ እኮ ቀላል ነው ምናምን ብለን ንቀኑ የምናልፈው ጉዳይ አይደለም። ነገ ህይወታችን ላይ እንደሚመጣ እርግጠኛ ስለሆን አንዲት ጓደኛችን ያሳለፈችው ፈተና እኛም ነገ እንደምናሳልፈው እርግጠኛ መሆን አለብን ብዬ አስባለሁ። ምናልባት የፈተናዎች ልዩነት ሊኖር ይችል ይሆናል፣ ግን ሁሉ ነገር ያልፋል። ፈተናዎች ለበጎ ናቸው፣ ያጠነክራሉ ብዬ አስባለሁ ማለት ነው። እና ሀይሚዬ ጠንካራ ሴት ናት። እንዳልኳችሁ ወደዚህ ሚዲያ እንኳ ከመጣችበት ጊዜ አንስቶ ብዙ ድንጋይ ተወርሮባታል፣ ብዙ ተሰድባለች፣ ብዙ ነገር ሆናለች። ግን የትናንት ፈተናዋን የትናንት ብዙ ነገር ያሳለፈችውን ከትናንቱ አይበልጥም ብላ ነው እና ብዙ 12,000 13,000 ስድብ ብዙ ነገር እየተቀበለች ሰው ናት። በነገራችሁ ላይ የምታውቁ ታውቃላችሁ አይደለም? እየተወረወረባት ማለት ነው። ብዙ ነገር እየሆነች እንኳ ማንንም አሰማ በቃ ፈጣሪዋን ይዛ ወደፊት። እሱም ደግሞ እግዚአብሔር ካሳት። የካሳት ደግሞ በብሩኬ ነው። ብሩኬ ደግሞ ልዩ ወንድ ነው። በጣም ፈጣሪውን አመስጋኝ፣ ለሴት ልጅ ክብር ያለው፣ ለእናቱ ክብር ያለው፣ ለቤተሰቡ ክብር ያለው፣ የእውነት ለሰው ልጅ ክብር ያለው ሰው እንደዚህ ፈጣሪ ይሰጣል። እና ሁሉም ሰው ፈተና ሲመጣ ማማረር የለበትም ብዬ ነው የማስበው። እና እግዚአብሔር እንግዲህ ከዚህ በላይ ሀይሚዬ ፈተናዎች ሁሉ በቃሽ ብሎች ደግሞ በደስታ በፍቅር በብዙ መልካም ነገሮች ደግሞ ፈጣሪ ባርኮች ደግሞ ከምትወጁ ከምታከብሪው የኔ ከምትዩ ሰው ከብሩኬ ጋር ደግሞ ተጋብታችሁ ወዳችሁ ለማየት ያብቃን። የኔ ቆንጆ ትልቅ ደረጃ ደርሰሽ ለማየት ያብቃን እግዚአብሔር። እኔ እንጃ አላቅም። እኔ ብዙ ነገር አስተምረሽናል፣ ብዙ ነገር አሳይተሽናል። እኔ ለአንቺን የምገልጽበት ቃላት የለኝም። በጣም ነው የምወድሽ፣ በጣም ነው የማከብርሽ። እግዚአብሔር ትልቅ ደረጃ ያድርስሽ። ሌላ ምንም ማለት